ፊታችሁ በፀሐይ በሙቀት ለተቃጠለባችሁ ለተበላሸባችሁ ብጉርን ማዲያትን ጨምሮ ጥቁር ነጠብጣብ ካለባችሁ እንዲሁም ደግሞ ፊታችሁ ሸካራና እንደ መሸብሸብ ካለባችሁ ይህንን ውህድ ተጠቀሙት። ቆዳን ያጸዳል፣ የዘይት መጠንን ያስተካክላል፣ ጸረ እርጅናን ወይም ደግሞ የፊት መሸብሸብን ይከላከላል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ማስክ የፊት ውህድ በጣም ቆንጆ ነው። ለተጠቀማችሁበት ፊታችሁን የምታስተካክሉበት የተበላሸ ፊት የተሸበሸበ ያለ እድሜ የፊት መሸብሸብ እንዲሁም ደግሞ ማዲያትን ጨምሮ በፀሐይ በሙቀት የተቃጠለ ቆዳ ካላችሁ ይህንን ውህድ በቤታችሁ አዘጋጅታችሁ ፊታችሁን መንከባከብና ፊታችሁ የተበላሸውን ፊታችሁን መመለስ ትችላላችሁ። ይህ ውህድ ለየት የሚያደርገው ደግሞ ለወዛን ፊትም ለደረቅ ፊትም ይሆናል። ሁላችሁም መጠቀም ትችላላችሁ። እና ቤተሰቦች እንግዲህ ወደ አሰራሩ ከመሄዳችን በፊት ቪዲዮውን ላይክ አድርጋችሁ ጀምሮ እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን። አሰራሩ በጣም ቀላል ነው፣ ግን ጥቅሙ እጅግ በጣም ለፊታችን አስፈላጊ የሆነ ውህድ ነው። ምንም ወጪ ሳናወጣ በቤታችን ባሉ ግብአቶች የምናዘጋጀው ውህድ ነው። እሱ ምንድነው? ወደ አሰራሩ ስንሄድ እንግዲህ እንዳያችሁ ቲማቲም ያስፈልገናል። ቲማቲም አንድ ሙሉ ቲማቲም እንቆርጥና ለሁለት እንከፍለዋለን። ከዛ በኋላ በመፈቅፈቂያ እንፈቀፍቀዋለን። ጁሱን ስለሆነ የሚያስፈልገን ማለት ነው። ቲማቲም ለፊታችን የሚሰጠው ጥቅም እንግዲህ ቲማቲም በቫይታሚኖች በተለይ ደግሞ በቫይታሚን ሲ፣ በቫይታሚን ኤ እና ጸረ ኦክሲዳንቶች በውስጡ የያዘ በመሆኑ ለፊት ቆዳ ጤናና ውበት በርካታ ጥቅሞች አሉት። እንግዲህ ቆዳን ያደምቃል፣ ትንንሽ ቀዳዳዎችን ያጠባል፣ የዘይት መጠን ያስተካክላል፣ ጸረ እርጅናን ይከላከላል ማለት ነው። አሁን ቲማቲሙን እንደዚህ አድርጌ ከቆራረጥኩት በኋላ ፈክፍቄዋለሁ። እንደምታዩት ጁሱን ነው የምፈልገው። የቲማቲሙን ጁስ ነው የሚፈለገው ማለት ነው። ከዛ ታጠሉታላችሁ። በጨርቅ ማጥለት ትችላላችሁ፣ እንዲሁም በወንፊት እንደዚህ በትንሽ ወንፊት ማጥለት ትችላላችሁ። ከዛ በኋላ እዚህ ላይ ምንድነው የምንጨምርበት? እንግዲህ ይሄ የምታዩት ዱቄት አይደለም፣ የኒዶ ወተት ነው። እሱን እንጠቀማለን ማለት ነው። አንድ ማንኪያ የኒዶ ወተት እንወስድና ቲማቲሙን ከቲማቲሙ ጋር እንጨምረዋለን። የኒዶ ወተት ለፊታችን የሚሰጠው ጥቅም ደግሞ እንግዲህ የኒዶ ወተት በውስጡ ላስቲክ አሲድ እንዲሁም ደግሞ ቫይታሚኖች እንደ ቫይታሚን ኤ እና ዲ እንዲሁም ደግሞ ፕሮቲኖችን በመያዙ ለፊት ቆዳ እንክብካቤ በስፋት እየተለመደ ነው ማለት ነው። ይሄም የኒዶ ወተት ቆዳን ያጸዳልናል። በውስጡ ያለው ላክቲክ አሲድ የሞቱ የቆዳ ህዋሳትን በማስወገድ ቆዳን ለስላሳና ንጹህ ያደርግልናል ማለት ነው። ሌላው ቆዳችንን ያደምቃል። የቆዳ ከለር በማስተካከል እንዲህ በማዲያት በብጉር የተበላሸባችሁ የጠቆረባችሁ እሱን በማስተካከል የተቃጠሉ ወይም የጠቆሩ የፊት ቆዳዎችን ለምሳሌ በፀሐይ በሙቀት የተቃጠለ ቆዳን ለማስተካከል ይረዳል ማለት ነው። ሌላው እርጥበትን ይሰጣል። በወተቱ ውስጥ የሚገኙት ስብና ፕሮቲኖችን እንግዲህ ቆዳን ከደረቅነት በመጠበቅ ተፈጥሯዊ እርጥበትን እንዲሰጠን ያደርግልናል ማለት ነው። የእድሜ መግፋት ምልክቶችን ለምሳሌ ፊታችን እንደ መሸብሸብ መስመር እንደ ማውጣት ካለብን ቆዳ ላይ የሚወጣ ቀጫጭን መስመሮችን እና የፊት መሸብሸብን ይከላከልልናል ማለት ነው። ሶስተኛው ግብአት የጨመርኩት እንግዲህ እርድ ነው። ሁላችሁም እርድን ታውቁታላችሁ። ለፊታችን ያለው ጥቅም እጅግ በጣም ብዙ ነው። እርድ ለፊታችን እንግዲህ እርድ በውስጡ ኩርኩሚን የተባለ ኃይለኛ ጸረ ግብአት ነው። ጸረ ኦክሲዳንት ንጥረ ነገር በመያዙ ለፊት ቆዳ እንክብካቤ ከጥንት ጀምሮ እንግዲህ ስንጠቀምበት የቆየ ነው። እሱም ምንድነው? ብጉርን ያስወግዳል። ባለው ጸረ ባክተሪያ እና ጸረ ብግነት ባህሪ ብጉርን የሚያስከትሉ ባክተሪያዎችን በመዋጋት እብጠትን ይቀንሳል ማለት ነው። ከዛም በተጨማሪ እንግዲህ የቆዳ ከለርን ያስተካክላል። ለምሳሌ በማዲያት በብጉር ጥቁር ነጠብጣቦች እና ሌሎችም ፊታችን ላይ የሚገኙ ያላስፈላጊ የሆኑ ነገሮችን እሱን እንዲስተካከልና ፊታችን አንድ ወጥ ከለር እንዲኖረው ያደርግልናል ማለት ነው። ጸረ እርጅናን ይከላከላል።
እንግዲህ ቤተሰቦች እንደዚህ አድርጌ አዘጋጅቼዋለሁ። እንደምታዩኝ የተጠቀምኳቸው ግብአቶች እንግዲህ እርድ፣ ቲማቲም እና ግሪስሊን እንዲሁም ደግሞ የኒዶ ወተት ነው የተጠቀምኩት። ግሪስሊን ለፊታችን የሚሰጠውን ጥቅም ከመናገሬ በፊት እንግዲህ አዘጋጅቸዋለሁ። ካዘጋጀሁት በኋላ ፊታችንን በምንታጠብበት ሳሙና ንጹህ አድርገን ፊታችንን እንታጠባለን ማለት ነው። ከዛ ፊታችን ከታጠብን በኋላ ንጹህ አድርገን ፊታችሁ ቅባት ካለ ወይም ደግሞ ባዝሊን፣ ሌላ ነገር ሜካፕ ካላችሁ እሱን ታጥባችሁ ነው መቀባት ያለባችሁ። ምክንያቱም ባዶ ከሆነ ወይም ደግሞ ንጹህ ከሆነ ፊት ላይ ነው ተቀብተን ውጤቱን ማየት የምንችለው ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ትቀቡታላችሁ። በጣም ቆንጆ ነው፣ ተጠቀሙት። እንደዚህ አድርጌ ከተቀባሁት በኋላ ከ30 ደቂቃ በኋላ እታጠበዋለሁ ማለት ነው። ልክ ትንሽ ደረቅ ሲልላችሁ የተቀባችሁት እዛው ላይ በእጃችሁ ማሳጅ ታደርጉታላችሁ። በራሱ ጊዜ ፍርፍር እያለ ይወርዳል። እንደዚህ ማሳጅ ታደርጉት የተቀባችሁት ውህድ የፊታችሁን ቆሻሻ ይዞ ራሱ ይወርዳል ማለት ነው። እና ቀጥታ ፊታችሁ ላይ ቀጥታ ሳይሆን በውሃ መታጠብ ያለባችሁ በእጃችሁ እሽት እያደረጋችሁ ፍርፍር እያደረጋችሁ ታወርዱታላችሁ፣ ታስለቀቁታላችሁ ማለት ነው። እንደዚህ አድርጋችሁ ሙሉ ፊታችሁን ትቀቡታላችሁ። እና ስለ ግሪስሊን የጨመርኩበት ለምንድን ነው? የግሪስሊን ለፊታችንስ ምን ጥቅም ይሰጠናል ካላችሁኝ፣ ግሪስሊን እንግዲህ ጥልቅ እርጥበትን ይሰጥልናል። ቆዳን ከደረቅነት በመጠበቅ ለስላሳ አንጸባራቂ እንዲሆን ያደርግልናል ማለት ነው። ከዛም አልፎ ደግሞ የቆዳን ጥንካሬ ይጠብቃል። የቆዳ ተፈጥሯዊ የመከላከል አቅም በማጠናከር እንግዲህ ከብክለትና ከጉዳት እንዲጠብቅልን ያደርግልናል ማለት ነው። ሌላው ቆዳን ያለሰልሳል። የተጎዳ ቆዳ ወይም ደግሞ የደረቀ ቆዳን በፍጥነት በማስታገስ ወደ ነበረበት የፊት ገጽታ እንዲመልስልን ያደርግልናል ማለት ነው። ቀዳዳዎችን አይዘጋም። ዘይት አልባ በመሆኑ ለሁሉም የቆዳ አይነቶች መሆን ይችላል። ቅባታማን ጨምሮ ተስማሚ ነው ማለት ነው። እንግዲህ ለቅባታማ ወይም ደግሞ ፊታችሁ ወዛማ ለሆነ ፊትም ይሆናል ግሪስሊን ማለት ነው። እና ቤተሰቦች እንደዚህ አድርጌ ተጠቅሜዋለሁ። እጅግ በጣም ቆንጆ ነው። ይህንን ስትታጠቡት ፊታችሁ ልስልስ ያለና ጽድት ያለ አንድ ወጥ ከለር የፊት ገጽታ ነው የሚሰጣችሁ። ይሄ በጥቁር ነጠብጣብ እንደዚህ ብጉር አሁን ወጥቶ የብጉር ጠባሳ ጥሎ የሚያልፍ አለ። ለሱ እጅግ በጣም ተመራጭ ነው። በቤታችሁ የምታዘጋጁት ስለሆነ አዘጋጅታችሁ ብትጠቀሙት አሪፍ ነው። ይህንን ውህድ ስታዘጋጁ ለአንድ ቀን ብቻ ነው ማዘጋጀት ያለባችሁ። ምክንያቱም ሲያድር ሲውል ይሄ አይሆንም። ለአንድ ቀን ብቻ ነው ማዘጋጀት ያለባችሁ እና ይህንን ፊታችሁን ብቻ ሳይሆን እጃችሁንም መጠቀም ትችላላችሁ። አሪፍ ነው፣ ያለሰልሳል፣ ፊት ያጸዳል፣ ያሳምራል። እንግዲህ ይህንን ቪዲዮ ከወደዳችሁት ደግሞ ላይክ እያደረጋችሁ እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደወደዳችሁ ተስፋ አድርጋለሁ። ሞክሩት፣ ሰርታችሁ ሞክሩት እና ከዛ ደግሞ ኮመንት ላይ መታችሁ አስተያየት ትሰጡኛላችሁ ማለት ነው። እንደምታዩት ቀጥታ ፊቴን አልታጠብኩትም። ውህዱን ፊት ላይ የተቀባሁትን ውህድ በእጅ ማሳጅ አድርጌ አስለቅቄ ነው ከዛ በኋላ በውሃ የታጠብኩት። በውሃ ስትታጠቡት ፊታችሁ እንዲህ ስትነኩት ልስልስ ነው የሚልላችሁ። እና ቤተሰቦች ይህንን ይመስል ነበረ። ይሄ አሁን የምቀበው መጨረሻ ላይ ይሄ ክሬም በባለፈው ለእናንተ ያዘጋጀሁት ክሬም ነው። ከሬት ጀል እና ከባዝሊን ያዘጋጀሁት ክሬም ነው። በጣም ቆንጆ ነው። እኔ ማታም ጠዋትም ይሄን ነው የምቀባ። ፊት በጣም ያጸዳል እና ለፊትም ለልስላሴም አሪፍ ነው። ይሄንን እጠቀማለሁ ማለት ነው ውህዴን ከተቀባው በኋላ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበር። እንዳልኳችሁ ቪዲዮውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየታችሁ ካለ ደግሞ ኮመንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ